መቼም ዴት ማድረግ የሌለብሽ ወንዶች ፓርት 1 ሁለተኛው ማትስ እና ፊዚክስ አስተማሪ። ይሄ ማትስ ማለት ነው። ከተጋባችሁ በኋላ እንደውም ኤክስን ዳቦሽ ውስጥ ነው የሚፈልጋት። ጋይስ የፈረንጅ አር ምን አይነት ይመስላችኋል? ሁላችሁም ኮሜንት ላይ አስቀምጡልኝ። ይሄ የፈረንጅ ሰገራ ማለት አንቺ እንደጠራሽኝ ያልጠራው የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ እና ደግሞ ጭድ እስክታገኝ ድረስ ላይ እዚህ ጋር ማከለ ላይ መተሽ እዚህ ጋር ቁራሽን ዱብ አድርግ የሚልሽ እሳ እኔ ሴት ብሎ ሰነፍ አላውቅም። ወይኔ 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 ከዚህ መርፌና ከዚህ ብርቱካን ይሄንን ባሉን ማን ሊጎዳው የሚችል ይመስላችኋል? መርፌው። መጀመሪያ መርፌው ይጎዳዋል አይጎዳውም? እንዴት የእናንተ ከባድ ህይወት ምን አይነት ነበር? አራት ቤተሰቦችን ያጣት። እንዴት ተፈጠረ? መጥቻለሁ፣ እደርሻለሁ። ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ ገደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እኛም ሞሽ ምር ብሎብናል። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ ምንም አይነት ቼክ አንቀበልም፣ እንዲሁ ማስረጃ በፍጹም አይሰራም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለቤቱ ለእናንተም ያደረጋችሁ አብረን እንቆይ እንላለን። ቤተሰቦች የዛሬ ቪዲዮ ስፖንሰር ያደረገላችሁ ፍቅር አደን የዩቲዩብ ቻናል ነው። በውጭ ዓለም የምትኖሩ ኢትዮጵያውያን፣ ኤርትራውያን እንዲሁም ትውልድ ኢትዮጵያውያን ሁላችሁም የሚያጋጥማችሁን የህይወት የትዳር እንዲሁም ማንኛውም ነገር ውጣ ውረድ አንድ ላይ ጠቅለል አድርጎ የያዘ ነው። የዩቲዩብ ቻናሉ ሰብስክራይብ ያድርጉት። ፍቅር አደን ከልብ እናመሰግናለን። ይሄ ቪዲዮ የምናቀርብላችሁ የቀንበረሮ ወንድማችሁ ታሙ ንጉሴ እንዲሁም ከካሜራ በስተጀርባ ክሮሩ ነስነሶ አጣፍጠው ቀሽነው እንዲሁም ሁሌም ለእናንተ ሲል ወገቡ ጉብጥ እስኪል ድረስ መከራው የሚበላው ግስቴ ግስላው ወየ የማር ወለላው ላይ ካልሶኛል ምንድነው ያጠፋሁት ነገር ካለ ነገሩኝ እያለ ነው። በርግጥ ልክ ነው። ጾም ወቅት ነው። ረመዳንም አብይ ጾም አንድ ላይ ገብቷል። ጾም እንዴት ነው እናንተ ጋር? ኮሜንት ላይ ገለጹልን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። መቼም ዴት ማድረግ የሌለብሽ ወንዶች ፓርት 1 የመጀመሪያው የዩኒቲ ተማሪ። እነዚህ ማለት ነው ቦርሳ የያዙ ተንቀሳቃሽ ሻርክ ቢያቸው። በእውነቴ ነው ብዙ ታሪክ ተሰምቷል እና እናንተ ወንዶች ረፉ። እውነቴ ነው መጨረሻ ላይ ሆነ አዲስ በሽታ ነው ክሬት የምታደርጉት። ሁለተኛው ማትስ እና ፊዚክስ አስተማሪ። ይሄ ማትስ ማለት ነው ከተጋባችሁ በኋላ እንደውም ኤክስን ዳቦሽ ውስጥ ነው የሚፈልጋት። ስለዚህ ከነዚህ አስተማሪዎች ራቂ። ፊዚክስ አስተማሪዎች ደግሞ ተማሪዎችን ብዙ ስለሚደበድቡ የብዙ ተማሪ ግፍ አለባቸው እና እናንተ የራሳችሁ ልጅ ላይ እንዳይደርስ ራቅ በይ። ሶስተኛው ትሬነር። ይሄ እኔ ሙያ ስለሆነ ምንም እንደሚሻፋፈነው ነገር የለም፣ ግን የዚህ ስራ ሙያ ላይ ብዙ ታሪኮች ይሰማሉ እና ስራቸውን በስርዓት የሚሰሩ አሉ፣ ማይሰሩት ግን 60 ወይ 70%ዎቹ ስፖርት እናሰራለን ይላሉ እንጂ ዳቦ ኮርኳሪ ናቸው። አራተኛው ሞዴል። ይሄ ደግሞ ካንቺ የበለጠ ነው የሚኮኳለው። ተዘጋጅታችሁ ራሱ ለመውጣት ምናምን ነገር ስትፈልጉ እሱ አንድ ሰዓት አንቺ 30 ደቂቃ ይፈጅባችኋል። ስለዚህ በዚህ የምትስማሚ ከሆነ አብረሽ ሁኚ፣ ካልሆነ ግን ራን። የመጨረሻው ፓይለት። ይሄ አራርቆ ነው ቺት የሚያደርግብሽ። ሆስተሶች አሉ ሌላ ሀገርም ሲሄድ ነገር ቀየደ ሌላውን ድው ነው የሚያደርግልሽ እና ከእንደዚህ አይነት ወንዶች ራቂ። ፓርት 2 የምትፈልጉ ከሆነ ፎሎ ማለት እንዳትረሱ። ሌትስ ኮፒ ሰው ይሄ ግንብራስ እኮ ያወራዋል። ግንብራስ በነገራችን ላይ አዲስ ቲክቶከር ነው። በጣም ትሬንድ እየሆነ የመጣ ልጅ ነው። 5 ረድፎችን ያመጣና በእያንዳንዱ ነው ማለት እንትን የሚለው ፊዚክስ ማስተማሪ ከብዶኛል፣ ይቅርታ አድርጉልኝ። ኤክስ ትሬነርም እንደው ፊዚክስ ማስተማሪና ትሬነር ትንሽ የከበደ ሌሎቹ ይሻላል። ጋይስ የፈረንጅ አር ምን አይነት ይመስላችኋል? ሁላችሁም ኮሜንት ላይ አስቀምጡልኝ። ፈልጌ ነው ምን አይነት ይመስላችኋል? አስቀምጡልኝ። እንዴ አይተሻታቂም እንዴ? ይሄ ነው በቃ ይሄ የፈረንጅ ሰገራ ማለት አንቺ እንደጠራሽኝ ያልጠራው ያው ምንም አይለየውም። በቃ ቢያንስ ይሄ ለብሷል አልግስ ቢያንስ ለብሷል። በቃ እንደው ካልጠፋ ነገር እንደው ከፈረንጅ ዕውቀቱ መጠበቅ ነው እንጂ ሰገራ ደግሞ ላንቺ ዕውቀት ሲባል ደግሞ የነሱ መቀመጫ ስንከተል ነው ዝምተናል። ያበሻ በጠይቂ ፖልፖል የሚያክል አለ በየጥጋ ጥጉ ያው ነው፣ ተመሳሳይ ነው። ምንም የሚለየው ነገር የለም። እንደውም እላዩ ላይ እንደው ጽሑፍ የለውም እንጂ እንደው ለግንባታ የተዘጋጀ መሰረተ ድንጋይ ነው የሚመስለው። ታውቂያለሽ የማን እንደሆነ? ግልጽ ነው። ስማ ታፔላ አለው እኮ አንዳንዱ በለፊት እንደው የሌባ ታውቃለህ? ይሄ ሌባ ገብቷል እዚህ ግቢ ይባላል። ክፍለ ሀገር ትዝ ይላል። አዲ አጋድሞት ይሄዳል። እኔ እንደው በባም መስሎ ትዝ ይላል። ብዙ ጊዜ ነው የሚያጋጥመን። እንዴ ይቅርበሉኝ። እንዴ አጋድሞት ይሄዳል። እስም ወይ እባብ አናቱን በል እንባባላለን። ኧረ ዘንዶ ነው የሚሉት። አንቺ የፈረንጅ
ደግሞ እሱ ጸጥ ብሎ መቆሙ ነው ነገሩ። አማርኛ ላይ ይችላል። እንደውም ያንዳንዱ ማለት ነው እልል አለመባበሉ ራሱ ትንሽ ሼም ነው የሚይዘኝ። እንኳን ፈጣሪ ገላገለ። አረ ይኸውልህ ካንተ ነው እስኪባል ድረስ አንዴ ታምሜ ጤና ጣቢያ ሄጄ እንደው ጨዋታ ያነሳዋልና እንደው ሳምፕል ቤት አለ ሳምፕል ይዛችሁ ነው ተብለን ትንሽ ብልቃጥ ተሰጠን ማለት ነው። ሰውየው አጋድሞት መጣ። ዶክተር ምን ቢለው ጥሩ ነው በቃ ድናል። ይሄ ነበር ሲያስጨንቅ የነበረው እምነት አድኗል። ኧረ ከሽንት ቤት ውጣ በቃ። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ፣ ሁለተኛ በራይድ ነኝ እኔ እከፍላለሁ፣ ሶስተኛ ይቺን ለአንዳንድ ነገር ያዥ፣ አራተኛ ቆይ ጭማሪ ልዘዝ፣ አምስተኛ አበባ ልኬልሻለሁ፣ ስድስተኛ ሆቴል ቡክ አድርጌልሻለሁ ሄደሽ ተዝናኝ ለዛውም ከሀገር ውጭ፣ ሰባተኛ ተመሳሳይ ልብስ ከምትለብሽ ሌክዠሪ ልብሶችን። ሌላስ ሽንት ቤትስ ገባሽ እንደው ዛሬ ሳልዘበለልሽም ከስሽን ቀስ ብለሽ ፍሺ እንትን አንጀትሽ እንዳይላወስብኝ ህዝብ ፊት እንዳያዋርድሽ። አዎ ጠዝኖቶ ህዝብ ፊት እንዳያዋርድሽ ሚልሽሳ እና ደግሞ ጭድ እስክታገኝ ድረስ ነይ እዚች ጋር ማከለ መተሽ እዚች ጋር ቁራሽን ዱብ አድርጌ ሚልሽሳ ጥሩ አይደለ? እሱ ጭራሽ እንደ ባትሪ ድንጋይ አስቀዝናችሁ ቁጭ ልታደርጉ ነው እንዴ? እንሙት እንደ በእናንተ ምክንያት። ለእንዳንቺ አይነት ሴት እንደው የሚያስፈልገው ምንድነው? መጣው ቤት እንገናኝ ወየሁልሽ አሄ የሚለው ነው። እንደዚህ ሐሳብ የሌለ ሰው ቂጦ ዘንባጣ ነው የሚባለው። የዚህ ትንሽ ነው አይደል? አልዘነበጠም። አላየውም። ዘንብጧል። አዎ ዘንብጧል። እያየው ነው እንዴ? ተመልከች፣ አንቺ እህትሽን ተመልከች። ደግሞ እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ። አንደኛ አላቅ። ምንድን ነው የማታውቀው? ሁሉ ነገር ማወቅ አለብህ። ምንም የማታውቀው ነገር መኖር የለበትም እዚህ ምድር ላይ። ከፈለግ ጉግል አድርገህ ከፈለግ ጠይቀህ we don't care ከየትም ብለህ እኛ ለምንጠይቀው ጥያቄ መልስ ሊኖር ይገባል። ምንም የማታውቀው ነገር መኖር የለበትም። ሁለተኛ ላስብበት። ምንም የምታስብበት ምንም የምታስበው ነገር የለም። እኔ አስብልሃለሁ። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ፣ ሁሉ ነገር ላይ እሺ ነው መስማት የምንፈልገው። በቃ ላስብበት ምናምን የሚባል ነገር አንሰማ። ሶስተኛ አልደባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። ምንም የምትወጣው ነገር የለም። ምግብ ዋጥ፣ ምግብ በደንብ ዋጥ። ከተናደድክ ጉልበትን ማሳየት አለብን። ምንም ወደኋላ ምናምን የሚባል ነገር የለም። እኛም ማየት ነው የምንፈልገው ስትደባደብ። ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ። አራተኛ ፈራው። ምንድነው የምፈራው? እኔ ምን ልሰራ ነው? እኔ እፈራልሃለሁ። ምንም የምፈራው ነገር መኖር የለበትም። ለሁሉ ነገር ፊት ለፊት በቃ ምንም የምፈራው ነገር መኖር የለበትም። መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገርከኝ። አምስተኛ አምሮብኛል። ዛሬ አምሮብኛል። ከዝንጀሮ መለስ ካልክ ይበቃል። ምንድነው የሚያምርብህ? እኔ አምርልሃለሁ፣ እኔ ቆነጅልሃለሁ። ምንም የሚያምርብህ ነገር የለም። አምሮብኛል። የምን መስለቅለቅ ነው? ምን ታፈጣለህ እኔ ላይ? እኔ ያልኩት እንደ እሷ ነች ያለችው። በል እንደለመርከው ሐሳብህን ስጥ። ለምን እንደዚህ አታረጊም? ይሄ 5ቱ መስፈርት እንዳለ ሆኖ ቂጡ ለምን አትወጊውም? ቢገደልም ኖርማል ነው። ድፍረት ከፈለግሽ ወይ አጋዘን ወይ የሆነ ነገር እንትን በይ። ፊጋ በሬት ደፋር ነው። ሞኝሽን ፈልጊ። ከጥል በፊት ወለፊት። አዎ እኔ አሁን ለምሳሌ እኔና ግሴ አራሲ መስል ከቤት ማንወጣው ለምን ይመስልሻል? ፈርተን እንዴ? ለምን እውነቱን ነው የምንናገረው። ጸፍራቻ ነው። እንፈራለን፣ እንቦቀቦቀው፣ እንበጨበጨው። በዚህ በኩል ኑሮ የጠቀጠበን ደግሞ ጭራሽ ቡቲ ጨምርበት። ለእናንተ ብለን ኮክቴል ልንሆን። ድሮም ጠላት እኮ ከሩቅ አይመጣም። እውነቴን ነው። ከእንደዚህ አይነት ሴት ካገኘ ብናልቅስ። ግን እኮ ቆንጆ ናት። በቆንጆ መክረን እንመልሳታለን። እባክህ ኧረ ወግረን በላይ እንዴ! ተመክረ ብትመለስ ይህች የምታክል ግን ዲላ እንዴት ወደዚህ ወደ አገስ ተው። እኛ መክረን እንመልሳለን ብለን ነው ላለፉት 4 ዓመታት ደከመኝ ሰለቸኝ ሳንል ምን ለፈልገው። ወይኔ ይሄ የምታዩት ቪዲዮ ይሄ ባለ 5 ኮከብ ሆቴል ወይ ደግሞ ይሄ እንዳለ 12 ፎቅ ምናምን ሆኖ የሁሉ ሰው የበላው ሳህን አይደለም። የማዳም ቅመሞች የሚያጡት በረመዳን ሰዓት የሚያጡት አዳሜ እዚህ ኢትዮጵያ ውስጥ ቁጭ ብለሽ አንድ ሳህን ሽሮ ጠርገሽ የበላሽበትን ለዛውም ጠርጎ እንደዛ እኮ አይተረፈረፍም። ጥርግ አርጎ አበባው እስኪነሳ ድረስ ሙሽልቅ አርገን በልተን ያቺን እንኳን በኋላ ለማለቅለቅ ምን ሰለች ሰዎች። ይሄው ቤተሰብም ካላችሁ እንድታዩት ፈልጌ ነው። ይሄው እንደዚህ ሆኖ ነው ገንዘብ የሚያመጡት። ከተዋጠልህ ይሄንን ተቀበለ ለአቡን ጣባ አርጋ ያመጣችሁን ድራፍት አይደለም የምትጠጣው፣ የነሱን ላብ ነው የምትጠጣው። እንደው የሚጠጣልህ ከሆነ ደቼ ትጠጣታለህ። አትጠጣት። እቺ ቡቲና ይታታ። ልክ ነህ። ይቶታ ቡቲና ይቶታ አፈር ትበላታለህ ማለት ነው። በረሃ ለበረሃ ዞሮ ይመጣሉ። አንተ ቁጭ ብለህ እስቲ የሆነች ስራ ጀምሬ ማጠናቀቂያ 500 ሺህ ብር ላክ ይላል። 500 ሺህ ብር
ምን ስራ ጀምረህበት ነው ግን ማጠናቀቂያ የሚሆነው? እሱ እኮ ስራ መጀመሪያ እኮ ነው 500 ሺህ ብር። በቃ ይበቃሃል። ተው በቃ። አንቺም ደግሞ ዝም ብለሽ አትላኪ። ምን እዚህ አሁንማ በዱላ ነው የሚጀምረው። በአረብ ሀገር የምትኖሩ በአረብ ሀገር ብቻ ሳይሆን በተለያዩ ዓለም ሀገራት የምትኖሩ እናቶቻችን፣ እህቶቻችን፣ ወንድሞቻችን ሁሌ ነው የምንለው አይዟችሁ፣ ቀን ያልፋል፣ ጊዜ ያረጋል፣ ውሻ ሚዜ ይባላል። ጊዜ ነው። ጊዜ እስኪያመጣው ድረስ እስኪመልስልን ድረስ ጎንበስ ብለን እንለፋት። አይዟችሁ፣ ሁሉ ነገር ይስተካከላል። በርቱልኝ። هلا ابويا. السلام عليكم ورحمه الله. ما شاء الله تبارك الله. النور والله النور. يا حمزه بالله عليك طفي النور، مبراته نطفه. مبراته يا اباتي نوري بقنك والله. لا اله الا الله لا اله الا الله. اسكي اول يوم رمضان ነው ዛሬና አንተ ጋር መተን እየፈጠርን ነው። شو حسيت እስኪ ምን ተሰማህ ያለውን ነገር እስኪ እንደው ዱዓ ማድረግልን። حقيقه እንደው شعوري በጣም ትልቅ ነው። ለዚህ አይነት اجتماع مع الابناء مع الاحفاد ተሰብስበው ለመጀመሪያ ቀን እንደዚህ አብሮ ማፍጠሩ በጣም ለኔ ትልቅ ስሜት ነው ያለኝ። ማሻአላህ ረብ العالمين እዚህ አድርሶናል እና ብስሚላህ ሰለላሁ ዐለይሂ ወሰለም አላህ ጾማችንን ከተቀበላቸው አላህ ያድርግ። አሚን ያ አላህ ምንም መቅቡል አሚን። እና ሁላችንንም እንግዲህ በሰላም እዚህ አድርሶናልና በሰላም እንጨርሳለን አድርገን አሚን ያ ረብ። ሰላም ደግሞ ጀዛው መቼም ጀነት ነው። የረመዳን ጾም ያው ጀነት ነው። الله እንግዲህ ፍርደው ስለዓላማ الله يوفقን አሚን ያ ረብ ወያኩም ኩልኩም አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነቴን ነው የምልህ እንደው ረመዳን ላይ እንደው ከተገረምኩ በቪዲዮ አንደኛው ይሄኛው ነው። የነጋሹ ሁሴን ቤትም እኮ እንዲህ ነበር። እዚህ ይላል አይደል? ምርቃቱ ያው ሁሉ ምርቃት እንደዚህ ተሰብስቦ ማለት ነው። ይሄ እንዳለ ስብስብ ቢባልና ምርቃት ዱዓው አለ። ይሄ ስለ ሰፈር፣ ስለ ሀገር፣ ስለ አካባቢ ይጸልያል። ሁሉም ሰው ይመርቃል። እኛ ደግሞ ከሰሩን አሜን ነው አይደል? ምን ነው አሁን ክፋቱን ብለን እንደው መከራችንን በልተተን ነው አይደል? አዎ። እስቲ አሁን ክፉ ነገር ሳንሰራ እንሞክር። አዎ። እኔ ሴት ብሎ ሰነፍ አላውቅም። ምክንያቱም ሴትነትን በደንብ አውቀዋለሁ። ሴት በተለይ ለልጆቿ ከሰነፈች፣ ለራሷ ነፍስ ከሰነፈች፣ በጣም ሪስፖንሲቢሊቲዋ የእሷ ኃላፊነቶች ለሚባሉ ነገሮች ከሰነፈች ታማለች። የሆነ ነገር ከብዷታል። ከራሷ ጋር አይደለም ያለችው። የሆነ ነገር ሆናለች። አየ አንዳንዴ ምን እንሆናለን? ልክ እንደተጋቡ ይወለዳል። ልክ እንደተጋቡ በሁለት ወር ምናምን ተረግዟል። የዛችን ሴት ቤስት ፓርት አያየውም ያባል። ይሄ ቤቷን መጠብቅበት፣ ቤቷን መታጸዳበት፣ ከዛ ልጅ ይመጣል። ኦኬ ከዛ ቅድም ያልናቸው እነዛ ሴት ልትገባ የምትችልባቸው አብዮቶች ውስጥ ሆና ከውጭ ቁጭ ብሎ ቤቷን ከዛ እሷን ቤት ቁጭ ብላ ልጅ የምታጠባ ልጅ የምታሳድግ ሴት አብራ ከምትሰራው ሴት ጋር ያወዳድራል። ምንም ካልተነካቸው ዋጋ የቢሮ አሲስታንት ልትሆን ትችላለች። ገባ ይህን ቃምጪ ሮጥ ሮጥ ከምትለው ዋጋ አይሆንማ። እቺ ሸክም አላት። ሸክም ያላት ሴት በሸክሟ ልክ ነው መታገስ ያለባት፣ ወይም ደግሞ መታገስ ወይም ደግሞ መታገዝ ያለባት አይደል እንዴ? የሆነ ሸክም እኮ ትሸክማለች። ብዙ ነገሯ ተቀይሯል። ሆርሞኗ ቅድም እንዳለው የድግስ ዕቃ በየቤቱ ተበትኗል። ገና ሳህኗን፣ ገና ጭልፋዋን፣ ገና ምኗን ልታስተካክል ጊዜ ሊሰጣት ይገባል። አንደርስታንዲንግ ራህማ የሚባለው ይሄ ነው። ሚስቴ እኮ የኔ ልጅ ተሸክማለች፣ የኔን አማና አንተ የሰጣሃትን ውሃ አንዱ አያይ አይደል እንዴ? አንተ የሰጣሃትን ውሃ እኮ እሷ ከደምና ከስጋዋ ጨምራበት ሰው የሆነ ሰው እኮ እያየህ ነው እኮ። ይሄ ተካኩላችሁ በየካፌ ወንበር ለምታመቁት ምናምን አይሆንም። እሱን አሳልፉት። ሚስት ለመሆን ለተዘጋጀሽና ባል ለመሆን ለተዘጋጀሽ መልእክት ካገባ ከባለ ትዳር እንዲሁም ጠና ካለ ሰው ነው ምክር የመጣው። ከኛ አይደለም። ከኛ ቢሆንማ ፈሰከንቲ ነው የምናስብለው፣ ወረኛ ነው የምንባለው። አዎ ቅድም ያሻትን ከነዚህ እንደውም ለምን አትማሩም? እንደዚህ አይነት ፖድካስቶችን ለምን አታዩም? የምሬ ነው የምላችሁ። ከዚህ በፊት እንደ ቁራን ዝም ብለን የምንጮኸው ከእናቶች ተማሩ የምንለው ቢያንስ እንደዚህ አይነት የበሰለ አስተሳሰብ አለ። በየቤቷ እምነቱ ትሄዱና ፈጣሪ ባልሰጠኝ እንደው እባክህን እኔ ከማናንሽ ነው ልጅ አይደለው ይብላችሁ ጠይቃላችሁ። እሺ ብሎ ፈጣሪ ጥሩን ባል አንቺ አንስቶ ይሰጥሻል። የዛን ሰዓት ወይ በስነ ስርዓት ተጠቀሙበት ወይ ደግሞ ዝግጁ አይደሉም እኮ አንዳንዱ። የዱባይ ትኬት በዛ ወይስ አነሰ ነው? ሾፒንግ ምን ያክል ሄዳ አልሄደ ነው? ኮስሞቲክሱ ናረ ወይስ ቀነሰ ነው? ያንዳንዶች እህቶቻችን ጸሎት እንደውም ከጣራ በላይ ማሄደው በእንደዚህ አይነት በማይሆን ባህሪያችሁ እንደሆነ እንዳዘነጉ። መጸለይ ብቻ ምንም አይሰራም። ከጸሎት ቀጥሎ መጣር ጋር ምንድነው? ከ2000 በኋላ የተወለዳችሁ ህፃናት ይሄንን ጨዋታ ታውቁታላችሁ? እቃቃ አንጃ ግራንጃ የውሸት ሰርግ አለ፣ ድግስ አለው።
ይሄ ምንን ያሳያል? ማህበራዊ ህይወትን በኩባ ይሰራል። እንደምታዩት በአሹጳ በቅጠል ይደረግና እኛ ጋር አሹጳ ነው የሚባለው። በአሹጳ ይሰራል። ትዳር ከማሰባችን በፊት ቤት እንደሚሰራ በዚህ ምሳሌ ነው ባይዘው። ሸርተቴ ያው ዘመን ልጆች ሸርተቴ የምታውቁ ሽንት ቤት ብቻ ነው። ቢዚ ሲግናል ያረጋችሁ ሹር ሲያረግ ይሄ ነው ኦሪጂናል ሸርተቴ። አያችሁ አይደለ? ከአፈር ክምር ልክ ይሄን ተጫውተ ሱሪን ጎንበስ ብለህ ስታየው ጎገል የሚባለውን ታገኘዋለህ። መቀመጫችሁ ላይ ይበላል ሁላችንም። ከዛ በኋላ ዘመን አበላሸንና ሞደርናይዜሽን ሲመጣ ቴክኖሎጂ ሲመጣ የጀሪካን ሆዷን እንቀድና አናቷን ይዘን በሷ ሽር ማለት ጀመርን። ከዛ በኋላ ነው ባህላችን ትንሽ እየተመረዘ የመጣው። ይሄ ገመድ ዝላይ ነው። በዚህ ገመድ ዝላይ ላይ ምንን ታስተካክላለህ? የሰውነት ቅርጽህን እንዲሁም ጤናህን፣ ቅልጥፍና። በዛ ሰዓት እኮ በፊት ትልቁ በሽታ ጉንፋን ነበር። የበሽታ ማት ጭራሽ አልነበረም። እና ስንቀሳቀስ አይምሯችንን ፋስት ይሆናል፣ ሰውነታችንን ፋስት ይሆናል። አሁን ታብሌት ላይ ኢንተርኔት ላይ ብቻ እንደዚህ አፍጥጠን በቃ የለም እኮ ፍዝዝ አንድ ቦታ ላይ ብቻ። ከዛስ መስራት የምንችለውን ያቅማችንን አሟጠን ጨርሰናል። እቺ ወንዝ ላይ ያለች ናት፣ ሁላችንም እናውቃት ናት። አንገቱ ያዘቀዘቀ ዛፍ ስናገኝ በተለይ ወንዶች ናቸው እዚህ ላይ፣ ሴቶች አይካተቱም። ለነገሩ አሁን ላይ እንዴ በዝብላለና በመናበካከ ከመበላሸቱ በፊት የአዲስ አበባ ልጆችም ቀበና እንደምትዋኙ ዜናው ሰምተናል። አዎ እንዴ መረጃው አለን እኮ። የሀብታም ልጆች ደግሞ ፎቅ አናት ላይ በሚሰራ ቴራስ ላይ የመዋኛ ፑል ይባላል። ገንዳ አዎ ፑል እኛ የምናውቀው የድንጋዩን ገንዳው ላይ እንደምትዝናኑ ይታወቃል። እሽክርክሮሽ ወይም ደግሞ አውሮፕላን ብለን ነው የምንሰራው እኛ። በቀርከሃ ልጣጭ ወይ ደግሞ በሸምበቆ ይባላል። በሱ ልጣጭ ወይ ደግሞ በወረቀት እሱን ይዘን 22 ኪሎ ሜትር መሮጥ ነው። የት እንደምንሄድ ራሱ አናውቅም። ከዚህ በኋላ ነው ካፒቴን መፈጠር ጀመሩ። ከዛ ይሄን ባህላችን አይተው ፈረንጆች አውሮፕላን ሰሩ። እቺ የታወቀች ናት። እግር ኳስ አፈር ላይ ተጫወታችሁ፣ ሳር ላይ ተጋጋጣችሁ፣ ኢንተርናሽናል ሜዳ የሚባል ነገር የለም። በእንጨት ይሰራል። እንጨቱ ከሌለ ደግሞ ጎል ከሌለ በምንድነው? ድንጋይና ልብስ። 4 እግር ዳኛ ይቆጥራል። እዛኛውን ጎል ላይ 4 እግር ይቆጠርና በረኛ አለ። 6 ሰው እንዳስ 6 ሰው ፍትሃዊ አንግል ይባላል። ፍትሃዊ አንግል። ግጥሚያው ደግሞ ግጥሚያ እንዳይመስላችሁ ሰፈር ማስከበር ወታደራዊ ይበሉት። ዋንጫ ይዘጋጃል። ዋንጫው ከበረኪና ወይ ደግሞ ከቆርኪ የለስላሳ ምናምን መጠጦች ቆርኪ ይዘጋጃል። ሜዳሊያውም ከቆርኪ ነው። ግጥሚያ ደግሞ አርሰናል ከማንቸስተር በሉት። ምንም የሚለይ ነገር የለም። እቺ የፈረንጆቹ ናት። የኛ ሰኞ ማክሰኞ ነው የሚባለው። አጫወቱ እንደዚህ ነው። በአንድ እግር ነው በሁለት እግር ነው የምንጫወተው፣ ግን አሰራሩ እንደዚህ አይደለም። የኛ ኦሪጂናሉን ይዤላችሁ እመጣለሁ። ጠጠር ወይ ቅልብልቦሽ ይባላል። እቺን አጫወቷ ማታውቁ ካላችሁ በጥቂቱ ልንገራችሁ። ጠጠሩ 5 ነው የሚሆነው። ዋነኛው አጫዋች አንድ አለች። አንዷን ተወረውራላችሁ፣ አንድ ታነሳላችሁ፣ ያቺን ትቀልባላችሁ። ድጋሚ አንድ እያደረጋችሁ ስንት ሆነ? 5። ማድረሱት ነገር እቺኛው ወረውራችሁ ስትሉ አንዷ እጅ ላይ መቅረት አለባት። በአንድ በኩል ማቀበልም አይቻልም፣ ማስቀመጥም አይቻልም። ከዛ ቅብብል፣ ከዛ መመለስ የሚባል አለ። ብዙ ፕሮሰስ ነው። እቺን ነው በቀላሉ የዚህ ሳምን ይሰራል። ፍጥነታችን አይናችንና ይሄ ምንድነው? ፎከስ፣ ኮንሰንትሬሽን፣ ፎከስ። ይሄ ባለ 2 እግር ነው። ይሄ ባለ 2 እግር ነው። ኤሌክትሪክ ሃይብሪድ። ኤሌክትሪክ ትላለህ፣ ሃይብሪድ ነው። ነዳጅም ይወስዳል። ጎኑ በቀለም ዕቃ። በጣም የሚገርመው ፊዚክሱ ምን ያህል እንደረቀቀ የምታዩት ከላይ ያለችዋን አናቷ ላይ መሪዋን ስታዞሩ ጎሞ እዛ ይዞራል። ተመልከቱ ምን ያህል የረቀቀ። ይሄ ማህረቤን ያያችሁ አላየንም ባካችሁ። እቺ ምንድናት? ኩስኩስ። አንድ ሰው ሞተ፣ አንድ ሰው ሞተ። ከዚህ ነው ዜማ ብዙ ጊዜ እስክስታ ሙዚቃዎች የሚሰሩት። ክትክታና ወይራ የሚባለው ዋንጫ ስለቃስ ዋንጫ ልቅለቃ ነው እንጂ ስለቃ። እቺ ሳይክል ናት። የቀድማ ምንድናት? ባጃጅ ወይ መኪና ነው የምትሆነው። እቺ ሳይክል ናት። ግን ይሄንን እየተጫወታችሁ ማትረሱት ነገር ሞራል እንዲሆናችሁ ቤት ስትገቡ አይምሯችሁ ነው ሁሉ ይሄንን እየነዳ የጠፋ ሰው አውቃለሁ። እውነቱን ልንገር እኔም ጠፍቻለሁ። የሆነ ሰው እያግኝቶኝ የጋሽ ንጉሴ ልጅ ነህ አይደል ብሎኝ እጄን ይዞ እሱ ወደ ቤት ሊያደርሰኝ 10 ሰዓት ዳቦ ገዝቶልኝ እሱን እየበላ አብሬው ስበላ ልክ ሰፈር ሲደርስ ከዚህ በኋላ አውቃለሁ ወደ ቤት። አይ ጊዜ ብዬ ናት። አሁን አለ ግን ይሄ ነገር ምን ፋብሪካውም ሳይዘጋ ይቀርባል። ችክልት ይባላል። ታረግና ጉድጓድ ይዘጋጃል። ችክልት እኮ ማያውቅ ሰው አለ። ችክልት ማለት አንዷ ብያለች አይደለ? ፊት ለፊት ላይ ይኖራል። ልክ እንደዚህ እንደ ልጁ እቺኛው በፓወር ስትመቷት ያኛውን መጥቶት በዛ ቦታ ይሄኛው ይቀመጣል። የዛን ሰዓት ችክል ይባላል። ቁጭ ስልክ እቺ ስልክ ብትሰራት እዚህ ለሆነ ሄሎ ይሰማሃል? አሁን በዚህ ሰዓት እዛ ጋር ያለው ይሰማል ነው የሚለው። በምን መሰላችሁ የሚሰራው? የድሮ ካሴት የተበላሸ መርቲ፣ እቺ ሾጠጥ ያለችው የመርቲ ዕቃ ወይ ደግሞ የቅባት ዕቃ፣ አንዳንድ ጊዜ በቅባት ዕቃ ይደረጋል።
ከዛ ቂጧ ትበሳለች። በውስጥ በኩል በእንጨት ይታሰርና በስልካን ነጋግሪኝ በቀጭኑ ሽቦ በስልካን ነጋግሪኝ በቀጭኑ ሽቦ ትዝታሽ ይመጣል ደርቦ ደራርቦ። በጾሙ አንተ ታስቀጥፈኛለህ። ይሄ መርከብ የዛን ሰዓት ታይታኒክ ማለት ማይሰምጥ መርከብ ካልበሰበሰ አይሰምጥም። አዎ ሲበሰብስም እኮ እንትን አይልም። ለነገሩ ዲዛይንህ ነው የሚለየው። ሞገድ አይችልም። ውቅያኖስ ምናምን አይችልም። ሞገዱን አይችልም። ማዕበል ነው። ተው ሲበን እንደሚያድግ ሰው ነው። እፉዬ ገላ ላባሽ ገለባ ሜዳ ነው ብዬ ገደል ስገባ ገደል ገብቼ ልወጣ ስል ጅቡ መጣልኝ ከእግሬ ስር አያልቅም እንዴ? ቆይ ጅቡ አንተ የተዝካ እኮ ነው። አሁን ከእግሬ ስር አይደለም ከፊት ለፊቴ ነው ጅቡ የመጣው። አሁን እርስ በርስ ነው ጅብ ይሆን ነው። አኩኩሉ አልነጋ አንድ ሁለት ሶስት 10 50 ይባልና አልቆጠርክም 50 ብቻ ቆጠርክ ፈሰከ ጋር ላይ ሆኖ ማለት ነው። አይ ቆጠር አይደል እንዴ? ከዛም ነው ዘዘረ 100 ይባልና ፈለጋ ምን ያህልነት የፍስሐ ጊዜ እንደነበረ እውነቴን ልትነግራችሁ። አሁን በዚህ ሰዓት የኮንዶም እጥረት አለ ይባላል። እውነቱን ለመናገር ስንት ሚሊዮን የኮንዶም እጥረት አለ ይባላል። በዛ ሰዓት እኮ እነ ዶክተር ተዘሩ እነ ዶክተር መርከብ እኮ ጓንትና ኮንዶም ነፍተው እንደ ኳስ ያጫውቱን ነበር። አሁን እጥረቱ ሰው እየበላው ይሆን አላውቅም። ከዚህ መርፌና ከዚህ ብርቱካን ይሄንን ባሉን ማን ሊጎዳው የሚችል ይመስላችኋል? መርፌው? አዎ። አንቺ መርፌው? አዎ። አረ እርግጠኛ? ብርቱካኑ ለምን ይጎዳዋል ብላችሁ አላሰባችሁም? ቫይታሚን አለው። እሺ ስዊት ነው፣ ለስላሳ ነው። ምን ችግር ያለው? ሊጎዳው ሊያፈነዳው አይችልም አይደለ? አዎ። እንመልከት ግን። እሺ መጀመሪያ መርፌው ይጎዳዋል አይጎዳውም? ይሄንን ከዚህ በኋላ አሳይቻቸዋለሁ። ትዝ ይላችኋል? አዎ። አቡፋኑ ምንድነው አይደለ? መርፌው ምን አደረገው? ጎዳው? አፈነዳው? አበላሸው? አላበላሸው። እስቲ ብርቱካኑን ደግሞ እሺ እስቲ ብርቱካኑን እስቲ እዚህ ጋር ደግፊልኝ። ይሄንን ባሉ ልጆች ራሳቸው ከጥቃት እንዴት አንተ አሁን የብርቱካኑ ልጣጭ ያለው ጁሱ ስዊት ላይ ቫይታሚን አለው በውስጡ። ስዊት ነው። አያችሁት? አዎ። ለስላሳ ነው። ክፋት ያለው አይመስልም። እንሞክር። ስዊትነሱን ሰጠው አይደለ? ለፊኛው ቫይታሚኑን ሰጠው እንዳላችሁት ያለው እንዴ ዋው! ምን አደረገው? መርፌው እንዳይወጋሽ ምን አደረገው? አፈነዳው። ፈነዳ አይደለ? አዎ። ይሄን ያንን ባሉን ግን ከዛ መርፌና አብሮ ተወረወረ መርፌው። ከመርፌውና ከብርቱካኑ ታዲያ አሁን ማን ጎዳው? ብርቱካኑ ግን ብርቱካኑ ይጎዳል ብላችሁ አላሰባችሁም ነበር? አዎ አይደለ? አዎ። አያችሁ፣ ሰዎችም ጥቃት የሚያደርሱብን ልክ እንደዚህ ነው። የሚጎዱን የማይመስሉ ሰዎች፣ የሚወዱን የሚመስሉ ሰዎች፣ ስዊት የሆኑ ሰዎች፣ ለኛ ቅርብ የሆኑ እኛን በማባበል ቃል በስዊት ነገር በሚጣፍጥ ነገር የሚቀርቡን ሰዎች ናቸው ሊጎዱን የሚችሉት በብዛት። መጽሐፍ ቅዱስ የእግዚአብሔር ቃል ትዝ ይላችኋል ምን እንደሚል? ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ይላል። ስለዚህ በጥንቃቄ ሊጎዱን አይችሉም ብለን ካሰብናቸው ስዊት ከሆኑ ቫይታሚን ያላቸው ከሚመስሉ ነገሮች መጠንቀቅ አለብን። ሁልጊዜ መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን ምን እንድናደርግ ነው? መጠንቀቅ እንዳለብን ተጠራጣሪ መሆን ሳይሆን ጥንቁቅ መሆን። እስቲ ጥንቁቅ መሆን በሉ። ጥንቁቅ መሆን እራሳችንን ማወቅ፣ ዙሪያችንን ማወቅ እንደሚያስፈልገን። እሺ ሊጎዱን አይችሉም ብለን የምናስባቸው እና ችላ የምንላቸው ስዊት ናቸው ችግር አያመጡብንም ብለን የምናስባቸው ነገሮች ምን ሊያደርጉን ይችላሉ? ሊጎዱን ይችላሉ። አይጎዱንም
ወይ ደግሞ ይጎዱናል ብለን ደግሞ በጣም የምንርቃቸው የምንፈራቸው አረ እሱ ዴንጀረስ ነው እሱ ጭራቅ ነው እሱ እንትን ነው ብለን ያሰብናቸው ደግሞ ልክ እንደ መርፌ ላይጎዱን ይችላሉ። ሁል ጊዜ ያኛውም ላይጎዳን ይችላል፣ ይሄኛውም ሊጎዳን ይችላል። በጥንቃቄና በማስተዋል ራሳችንን ማንቀሳቀስ አለብን ማለት ነው። ጥሩ ምሳሌ ነው። ወደዳችሁት? አመሰግናለሁ። እናቱ ዘይር የሚባለው ዋንጫ ቢኖር ላንቺ ነበር መስጠት የነበረብን። ሰሞኑን እንግዲህ ቤተሰቦች በተለይ እናቶች እንዴት ብልህ እንደሚሆኑ በስነ ስርዓት አሁን በእንደዚህ በምሳሌ በፊት እኮ ከረሜላ ልግዛልህ ተብሎ ስንቱ ነው የጠፋው ከሰፈር ወይ ከረሜላ አንካ ወይ ነገር በቃ ትንሽ ነገር ያታለልና መከራችንን እንበላለን። አሁን ላይ እንደውም ከፍተኛ የህፃናት መጥፋት እየተፈጠረ ነው። ይሄ የሰማናቸው ያሉ ነገሮች ምንድነው? ይሄ ከቤተሰብ እየነጠቁ ወደ ልመና ያስገባቸው ነውና ልጆቻችሁን በብልሃት አሳድጉ፣ በቅንነት አሳድጉ። በየእምነታችን ደግሞ እምነት የሚያዘንን ነገር ብቻ እናድርግ። ያኔ እንዳሁኑ ከሰው የሚጣላ ማህበረሰብ ሳይሆን መልካም የሆነ ትውልድን እናፈራለን። አለፈው ህይወት ያለው ዋጓን ልናገር መጥቻለሁ። ለአሁንም ምን ምን ሰምዕ ለك አለው አያ ና ለማነው ስራሲ انا ሰምዕ ሰምዕት ፈልጥ አታخرج من سمع كاري لك ايله لسخلله ما يقول هادي لا سات خلعك مصائله ولا هتدوا ربوني جلسوا زنيا قال عربشا كفطر يا زعاتنا ربشا يفطر ووزي لسي اتوزي بسم الله መንፈስ ቅዱስ አሐዱ አምላክ ወአሜን። እንግዲህ ዛውና ሸይጣን ተዋሪሱን በፎት ይቆን ይሆን تمام ردوا كهلا شيطاني هم زلقوا نبا قدس اللي يصل كحصل انا كحصو يبعلي يو نعزو واو ወለቴ ነው ብላችሁ ትግርኛ እንኳን አናቀባ ግሲ አናቀብ ግን በቃ እነዚህ ልጆች የሚሰሩት ስራ ማለት ነው አማርኛ የሚያወሩ ነው የሚመስለው። በጣም ቀለል አድርገው ነው የሚሰሩት። ይመቻችሁ ይመችልህ እስቲ ይመችካም ሊሆን ይችላል። ይመችካ አረ ይመችካ ነው አረብኛ አልታረጉ እንዴ? እሺ ይመችልህ በፊት አልተማርክም እንዴ? ወንድሜ ህይወት ምን አስተማረች? የምን ህይወት አልደረስኩበትም። ትምህርት ይኪር አንድ ወር ሆነኛል ማለት ህይወት ምን ማለት አስተማረች? የምን ህይወት ቤት ነበር ማጋት ቤትም ለቃኝ ሄዳለች። በቃ አጨቅድም ተስተርኮና አስተር አረ አንዳንድ ሰው እንደው ለመምከር ራሱ የሚቸግር እኮ ነው። ልክ ዲስትሮን ሳይ አንድ ወር ነው ትምህርት ቤት ከሄድኩ ሲል ምንድነው ያሰብኩት ለግሴ በቃ ተቸግሮ የሚረዳው ተዋተው ትምህርት አልተማረም ትምህርቱን አቋርጦ ነው ብዬ እኮ ነው ጭራሽ ህይወትና ቤቲ። ሰላም ቤተሰቦቼ፣ ዛሬ ደግሞ ማለት ነው ማዘር እግሩን እያጠበችው ነውና አሳያቸዋለሁ ብዬ ነበረ። የፋዘር ንግር እኛ አጥበን አናውቅም። ማዘር እራሷ ናት የምታጥበው። እሺ አትልም እና ምን እንደምትለኝ እንሰማለን። ተከታተሉ። ምን እያጠብሽ ነው? አንቺ ማብራታ ይላል ይደርስ ነው። ዞር በይ ቆይ ዞር በይ እኔ ልጠብላት አንቺ ዞር በይ ሮሎ ነው አንቺ ልጠብ እኮ ልጠብላት ምን ችግር አለው? ባለበት ዞር በይ ምን ችግር አለ? ባለበት አይፈልግም ሮሎ ዛሬ ነው አንቺ ልጠብልኝ ምን ታገኘ ዛሬ ቆይ እኔ ልጠብልኝ እሷ ትጠብቆ ትጠብቅ እኔ ልጠብላት ቆይ ዞር በይ ምን ታገኘ? አልፈልግም ዞር በይ ምን አልተገኘም ዛሬ ምን ልትግጪው ነው? ዛሬ ውስጤ ዝም ብሎ ጠቢው አለኝ። በዚህ ጥፍር ተጣጣው በዚህ ጥፍር ባንቺ ነው የምትጠባው እኮ ቆይ እኔ ልጠባው ዞር በይ ይሄን ውሃ እንዳልደፋብሽ በእናትሽ ዞር በይ። ስሞት ታውቁታላችሁ ወይስ ሲያቅተኝ ሳረች ስሞት አልሞትም አይ ሳረች ምን አባሽ ሞትም አልሞትም ሳረች አሁን እሺ ልጠብሽ አንቺ ዞር በይ በእናትሽ ሳምኝ ደክሞኛል በእናትሽ አታንቺ ምን ችግር አለ? ማጥቦ ቆይ ታጥባለሽ ሌላ ቀን እኔ የደከመኝ ግዴታኛ ሀገር ለማጠባል ማጥባት አይደለም ሲደክመኝ እጠባለኝ ነው ሲደክመኝ ማለት በቃ እንዴ ግን በህይወት ለምን ነው የሌላው ልጅ እኮ ያባቱን እግር ያጥባል። ለምንድን ነው ያባቱ እኔም አጥቤን አደኩት ያባቴን ግን አላስለመዳችሁትም። እኔ ነኝ ያስለመድኩት እኔ እንዳስለመድኩ እኔ ነኝ
ናይ ልጣቀው እስኪ ናይ ላለ አብሊ ዞር በይ በቃ አሁን ውሃ ነው ባናትሽ ላይ መደፋው ጌታ እንዳታናግጂ ነው በዚህ ተፈሽ ደግሞ ምን ልትቆፍሪ ነው ልታረጊ ምንም ነው የዶሮውን አስመስለሽ አንሳው ባል እንደው ምሳሌ የሚሆነው አሁን ኢንዶሚ ለሆነ ትዳር በ3 ቀን ተመስርቶ በ3 ቀን ለሚያልቀው ትዳር ኪችን ገብቼ ለባሌ እህል አላቀርብለትም ንቀት ነው ብለሽ ለምታስቢ ፌሚኒስት አጉል ፌሚኒስቶች ጎንበስ ብሎ ማጠብ የክብር መገለጫ እንጂ ክብር መጣል አይደለም። በተለይ ለሚወዱት ሰው እስቲናችን ሞክራት እቺ ጅንጅብል ሞክራት እስቲ ያንተን ክብሩን አላልክም እንዴ ማትኖረው ነው ለምን አይደለም ይሄ ቀብር ነው ልደፋኝ ነው እንዴ ልክ አንተን አጥቤ ማለት ነው እንዲህ ይዤ በግራይንደር ነው ዘማስቆርጠው አንተ ከሰበታ እስከ ሁለታ ድረስ በሽፍን በኤርጌንዶ ጫማ ወክስ ታረግበት ነበር ወደጄ ነው እንዴ እኔ ቢኖረኝ በቪየት ሜር ደብሮኝ ነው እንዴ በእግሬ ሄድኩት አንዳንዱ ሽንፍላው ላኮ ይላል በቪየት በሌክሰስ ሜር ጠልቼ ነው እንዴ በእግሬ ሄድኩት ስለሌለኝ እኮ ነው ለምን እንደዚህ እንሰጥናል ግማና ጠስልተሙት ምን ነው ልጁ እግሬን አትገላምጠው አንተ ምን ይገላመጣል ይሄ እንደው እግዚአብሔር ይገላመጠው ነው ኧረ በስመ አብ ከመጣመም የተነሳ ደግሞ መቆልመሙ ባይሆን አንተ በቃ እሺ ይቅርታ ያኔ የትግራይ ጦርነት ላይ እንጀራ ማሽላ እንጀራ አርገን እንደነበር ነገርኳቸው አይደለ ከዛ የሚገርሙ እንጀራ እሱ ማረጋችንና ሆድ ላይ አለሙ ቆይቶ አይደለም ታናሽቴ 5 አመቷ ነውና በጣም ይርዋታል ከዛ መጠየቅም ትሳቀቃለች ማሚዬ እኔ እኮ ትንሽ እኮ እንጀራ መብላት ፈልጌ እኮ ወኝ እኮ ነው ግን ማምትልና ታዛዝላለች ከዛ ይሰጣታል ስትጫወት ነው የምትውለው ምናምን ውጪ ወጣና ስናይፐር ሰርታ ነው የምትጫወተው መጫወቻዋ ደግሞ ስናይፐር ዲሽቃ ሞርታር ማምን እና ታንክ ነው መጫወቻዋ በአንደኞቹ በካርቶን በእንጨት ማምን በስነስርዓት በዲዛይን ተደርገው ነው የሚሰሩት ሰፈር ላይ ተሰብስበው ሲታኩሱ ማምን እንደሚሉት ልጆች ቤት መጣ ከዛ አባዬም ሳትበላል እኔ እኮ ወይ ነው አሁን እኮ የበላሁት ግን ራበኝ ማሚን ጠይቃት ነበር ሂጄ ሜሉን ጠይቃት ሳይሻል አይቀር ሜሉዬ እህቴ ሊኩር ወይ ነው ሳልሽ ወጣ አሰጡኝም ትንሽ ወንጀልሽ ካንተ ሳፋው እንደ ቀልድ እንዳትል ይሄንን ቪዲዮ አንድ ኤት ትምህርት ትማሪያለሽ አልማርም ለምን ተኩስ ሲሆን እኔ እናቴ ትፈራለች እነ መቅደስ ሊሞቱ ነው እንጂ ማለት እነ መቅደስ እነማን ናቸው እህቶች ታላላቆችሽ አዎ ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው አዎ ሲገሉ ሰው ደቤ ብሎ የሚሞት እሱን ስሰማ በቃ ከላቷን የሚሄደው ጥይት ሰው ሲመታ ደብ ነው የሚለው አዎ ሰው ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ አዎ ከእህቴ ጋር በጣም ተመሳሳይ ነገር ነው የሚያወሩት ኦልሞስት አንድ አይነት እድሜያቸውም ተቀራራቢ ነበረ እቺ ልጅና ያኔ እሷ አይነበረችው ግን በዚህ ትምህርት ማሰብ አለባቸው ሰዓት ማምን ትምህርት ማራለች ስትባል አይ እኔ አልማርም እናቴ ትፈራለች ያለችውን እህቴን ነይ ሲላት ማለት ነው ፋዘር አቺ አታነቢም ይሄ ሞርታር ድሽቃ ከምትይ ማምን ስትባል ማለት ነው ባቢ ደግሞ ትምህርት ማምን ትላለህ እንዴ ዝም ብለህ ተጫወት ከኔ ጋር ትላለህ ብቻ በጣም አይገርመኝ እኔ አንቺ ጋር ልምጣ ሲላት ደግሞ ምንድን ያለችው እዚህ ጋር መሞት ትፈልጋለህ እንዴ ነው ያለችውና ያኔ ይሄ ቲዲኤፍኛ ከመቆጣጠሩ በፊት ስልክ ኔትወርክ ተከፍቶ ነበርና ወንድሜ ደውለው ለምጣ እንደናፈቅሽኝ እኮ አሚላታል እንዴ እንዳትመጣ መሞት ከፈለክ ብቻ ነው እንዴ እዚህ እኮ ሻዕብያ ይዟል የኤርትራ ሰራዊት ማለት ነው ቢፒም አሉ ማምተዋልሽ የኢትዮጵያ ሰራዊት ናቸው ምን አውቃ ነው ወይ ሻንጣ ውስጥ ገብተህ ብትመጣስ ግን ልብስ ነገር መስለ ብትመጣ ግን ልትገባ ትችላለህ ያው ከመጣህ ግን እዚህ ትሄዳታለህ ወደ በረሃ ቀልድ መስሎህ ነው እዚህ ማምትዋልሽ ኃይለኛ ዝናብ ዘንቦ መብረቅ ሲያባርቅ የዛሬ ጦርነት ፈጣሪ ሰውረን እንደው የዛሬ ከባድ መሳሪያ ስለየት ያለው ብላን ነበር ግን እነዚህ ልጆች በዚህ እድሜያቸው ምንድነው ማሰብ ያለባቸው ይሄን አስቤ ደበረ ታሪክን ሼር ሳደርግላችሁ የነበረው ማንንም ሰው ይሄንን ማሳለፍ የለበትም ምንም በማያውቀው እቺ ልጅ አሁን ህፃን ልጅ ናት ግን በዚህ እድሜዋ ውስጥ ጦርነት በደንብ ነው የምታውቀው ከማንም በላይ ብቻ በጣም ያሳዝናል ሰላም ለሰው ልጅ በሙሉ ይሄ ቪዲዮ ይዤላችሁ የመጣሁት ከዚህ ቀደም ያሳለፍናቸው በጣም መጥፎ ማስታወስ የማንፈልጋቸው መጥፎ ጊዜያት እንግዲህ ተመልሰው እንዳይመጡ አሁን የጾም ሰዓት ነው ሁላችሁም ጸሎት አድርጉ ሰላም ለሀገራችን
ሰላም ለአህጉራችን፣ ሰላም ለዓለም፣ ሰላም ለሁላችን። ሁላችንም ሰላም የምንሆንበትን ጊዜ ያምጣልን ፈጣሪ። በጣም መሰረታዊ ሁለቱ ነው፣ በሚስትና በርስት ነው እንጂ በሃይማኖታቸው ይሄ በሶስቱ በሚስት ከባድ ነው። ተሳስተህ እኮ ነው ተሳስተህ ካየሃት ማለት ነው እንጂ አስተውለህ ካየሃት ዝም ብለህ አየሃት አይደለ? ትንሽ ፖዝ ካረክ ተወው በቃ ራስህን የምታገኘው ጤና ጣቢያ ነው። ወደ ሆስፒታል አምጥተህ ጤና ጣቢያ ትሄዳለህ። እኔ ግጥም ደስ የሚል ማለት ወሬ አያበዛም። እግዚአብሔር በጣም የምትወደው ኳሊቲያቸው እኔ በግሌ እውነቱን ስናወራ ማለት እኔ በጣም በሰላም የማምን ሰው ነኝ። የሰላም ሰው ነኝ ማለት ነጭ በጣም በሰላም ማምን በንግግር ማምን ሰው ነኝ። ግን ጸብ ደግሞ ከተጣላ አይደል በጉልበቱ የሚያመስ የለም። ለእንደዚህ አይነት የገጠር ሰው ምስል በቃ መድኃኒቱ ነው ምስል በቃ መድኃኒት ሪፈር ተብሎለት ሊሄድ የሚገባ ሰው ነው። ንግግር አያበዛም። አሁን እዚህ የሚጣለው ማለት ታሳያለሁ እኔ አታውቅም ማለት ነው። ስንት እንደዘረርኩ ስንት እንደቆለፍኩ በቃ ምናምን እንደ መከራ ነው። ኧረ ተውኝማ በቃ ታላወቀኝ በእናትህ ነው። ጀግና አያወራም ብዙ ገጠር ነው እኮ ፈሪያ ነው። አረገኝ አንተ እሱማ ያለ ነገር ነው። እና ጀግኖቹ አያወሩም። እንግዲህ በጠላ ቤት በጠጅ ቤት አሁን ግጭት ይነሳል አይደል? እሺ አንተ ምናምን ብሎ በቃ ሲጣላ ሲፎክርበት እኔን ነው ይላል። አሃ እኮ እኔን አዎ በቃ አለቀ ደመደም። አየኸው ሁለት ነው ዋርኒንግ የሚሰጠን እኔን ነው አዎ አንድ እኮ ነው። አንተ ታዲያ ማን እዛ እንደትራ መሰልኩ እንዴ ምናምን ብሎ ከዛ የደረደራቸውን ሰውየውን ሰው እየዘረዘረ ነገር ደበደብ ግን እነሱ እንዳልመስል እኔን አታውቀኝም ልክ ናታውቃለህ። አሃ እኮ እኔን አዎ አሃ ደምሳሽ እርገጤን እኔን አዎ በቃ ደበደብ። ያ ሰውዬ ማታ ቁርጭምጭሚትም አገጩም ተጠንዞ ነው የሚያደርገው ማለት ነው። ጧት ስትሄድ ማለት ነው ባቄላ በጥርሱ የሚያደቀው ሰውዬ ወተት እየተጋተ ታገኘዋለህ። አገጩ ተመቶ ማለት ነው። ኧረ የከተማ ሰው እና የገጠር ሰው ልዩነቱ አየሁ አይደል? እንደው አንዳንድ ሰው እንደው እንዲህ ጨዋታ ዝም ብሎ የሚያምርለት ሰው አለ አይደለ? እያወራ ብሎ ቢያድር ጨዋታ የሚያምርለት ይሄ ልጅ በጣም ጨዋታዎቹ ይመቹኛል። የማለዳ ኮከቦች ላይ ነበረ ከዚህ በፊት የሚሰራ የነበረው የሚገርም ታለንት ያለው ልጅ ነው። ከዚህ በፊት አይቼው ስለነበረ ያወራው ነገር እኔን ነው። አዎ አንተን ነው እኮ እኔን። አዎ አልኩህ እኮ። ሰብስክራይብ አድርግና ዞረን እንገናኝ፣ ችግር የለውም። በቃ እቀለጥምህ። እስቲ አብዛኞቻችን ምን አይነት ህይወት አሳልፈናል? የእናንተ ከባድ ህይወት ምን አይነት ነበረ? ታውን ያልከው? አዎ 4 ቤተሰቦችን ያጣት። እንዴት ተፈጠረ? እናቴ ፀሐይ አሊ ትባላለች። አባቴ ደግሞ መኮንን መርሻ ይባላል። አንደኛው ወንድሜ ደግሞ አለማየሁ መኮንን ይባላል። ታላቄ ደግሞ አንደኛው ወንድሜ ደግሞ ሉል መኮንን ይባላል። የመጨረሻ ልጅ ደግሞ እኔ አንተነህ መኮንን እባላለሁ። 5 ቤተሰቦች ነን ማለት ነው። 2002 ነው እናቴ ያረፈችው። ህመም ነበር ከዛ በፊት ታማ ሐኪም ቤት ህክምና አስደረግለት ቆይታ 2002 ነው ያረፈችው። ከዛ በኋላ ነው ቤት ውስጥ ሀዘን የጀመረው። ምክንያቱም አባቴ እኔ ህፃን ልጅ ነበርኩኝ፣ የዛኔ 12 ዓመት ህፃን ልጅ ነበርኩኝ። ለነገሮች ብዙም አልበሰልኩም፣ ብዙ ነገሮችን አላቅም። ትምህርት ላይ ያለው ህፃን ልጅ ነበርኩኝ። እናቴ ካረፈች በኋላ ቤታችን ትንሽ ጥሩ አልነበረም። ልጅ ሆኜ የማስተውልበት አንደበት ነበረኝ። አባቴ ትንሽ ተጎድቶ ነበር እሷ ከሞተች በኋላ። ከዛ አባቴም ከዛ በኋላ መታመም ጀመረ። እሱም 2006 ነው ያረፈው። 2006 ሲታመም ሐኪም ቤት ላይ ህክምና አስደረግለት ቆይቶ አርፏል። በዛ ሂደት ውስጥ ወንድሜ ነበር፣ ታላቅ ወንድሜ ሲያስታምመው የነበረው። ከዛ ቤት ውስጥ 3 ሰዎች ነው የቀረነው። እኔ መጨረሻ ልጅ ነኝ። 3ታችን ከቀረን በኋላ ቤቱ ምንም የሰላም ቤት አልነበረም። በጣም
እርስ በርስ እንጣላለን፣ አትስማማም። ምክንያቱም በእናትና በአባት ተይዘህ አድገህ ኃላፊነት ሲመጣበት ትንሽ ከባድ ነው። በጣም ተሞላቆ ወይ ደግሞ በቤተሰብ ፍቅር ያደገ ልጅ ነኝ። ከዛ ሀዘኖች ነገሮች መደራረብ ጀመሩ። ታላቅ ወንድሜም አንደኛውም 2009 ላይ ነው ያረፈው። በቃ እሱን ደግሞ ሲያስታምም የነበረው ታላቅ ወንድሜና እኔ አብረን ነበርን። እሱም እንደዛው ሕክምና ሲደረግለት ቆይቶ ነው ያረፈው። 2012 ላይ ደግሞ ቤተሰቦቼን ሲያስታምም የነበረው ወንድሜ የቤቱ ታላቅ ወንድሜ እሱ አርፏል። በ3 እና በ4 ዓመት ልዩነት ውስጥ ነው አይደል? 2002 2006 2012 እና 2009 እና 2012 የ4 ዓመት እና የ3 ዓመት ጋፕ ያለው። በእርግጥ ስትነግረኝ ነበረ መጨረሻ ላይ አሁን ያጋጠመ እዚህ የወንድምህ ሀዘን በጣም ከሌሎቹም ይበልጥ በጣም እንደጎዳ ነግረኛል። ምናልባት አብረኸው ስለነበርክ እያንዳንዱን እንቅስቃሴ ስትከታተል ስለነበረ ይሆናል ብዬ አስባለሁ። እና ከጎን ደግሞ የንብረት ይገባኛል የፍርድ ቤት ክስም ነበረ። ከዛ በኋላ ያለህን ንብረት ሁሉ ያው እንዲሸጥ ተወሰነ አይደለ? እሱ ከማረፉ በፊት ትንሽ ቻሌንጆች ነበሩ። ትንሽ በአባት መነገናኛ እህት ነበረችን። ትንሽ ይገባኛል ጥያቄ ነበር። እሱ ትንሽ ክርክር ነበር። እሱም በቤተሰቦቹ ካረፈው በኋላ ምንም ደስተኛ ህይወት አልነበረውም። ምክንያቱም ቤተሰቦቹን ሲያስታምም ስለቆየ ትንሽ ተስፋ የመቁረጥ ራሱን የማጥፋት ከሰዎች የመገለል አይነት ባህሪ ነበረው። ራሱን ለማጥፋት በጣም ብዙ ጊዜ ሙከራ ያደርግ ነበር። ብዙ ጊዜ አየው ነበር። ብዙዎቻችን ብዙ ነገር እናሳልፋለን። ለምሳሌ ስራ ለመሳካት የነገሮች መበላሸት፣ ከፍቅረኛ ጋር ከወዳጅ ጋር እንዲሁም ከቤተሰብ ጋር አለመስማማት ሊፈጠር ይችላል። አንዴ ከህይወታችን ላይመለሱ የሚወጡ ቤተሰቦች ግን ትንሽ ይከብዳል እና በዚህ አጭር ጊዜ ውስጥ እንግዲህ ሙሉ ቤተሰቦችን በሚባል ደረጃ አጥቷል። 4 ቤተሰቦችን አጥቷል። ይሄ ብቻ አይደለም። የሚገርመው ነገር በዚህ ሀዘን ውስጥ እያለ ሌላ የውርስ ይገባኛል ጥያቄ መጥቶ ድጋሚ ሌላ ጭንቀት ውስጥ ገብቷል። ነገር ግን አሁንም ምንድነው የሚለው? ፈጣሪ ይመስገን ነው የሚለው። ለሁላችንም መማሪያ የሚሆን ወጣት በተለይ እንቅፋት መታን ነገሮች አልተሳኩልኝም ሰው ገላመጠኝ ብለን ተስፋ ምንቆርጥ ሰዎች እንግዲህ ከወንድሜ ትማራላችሁ ብዬ አስባለሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል፣ ከኛ ጋር ነበራችሁ፣ ስቃችኋል፣ ተጫውታችኋል። እናስ አፋችሁን ጥርር ጋራችሁ ልክ ብላችሁ ልትወጡ ነው? ኧረ በጭራሽ አይደረግም። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ ካላችሁ ኮሜንት ሴክሽኑም ክፍት ነው። ይሄው ከስር ማስቀምጥላችሁ ሶሻል ሚዲያ ሊንክ እየገባችሁ ሀሳባችሁን ላኩልን። እንዲሁም የዛሬ ቪዲዮ ተዝናኑበት፣ ፈታ ብሉበት፣ እንዲሁም ቁም ነገር እዘሉበት፣ ቁም ነገር ያዙበት ያላችሁ ፍቅር አለ ዩቲዩብ ቻናል ነው። ቴንክ ዩ